የለሚ ኩራ ክፍለ ከተማ ቤተ ክህነት የስብከተ ወንጌል ክፍል መምሪያ ኃላፊ ናቸው። በእውነቱ በቤተክርስቲያን አሉ ከሚባሉ አባቶች እርሳቸው ናቸውና እርሳቸው ሊያስተምሩ መጥተዋል። በስለት የመጡ መምህር ስለሆኑ ሳትማሩ ሳትሰሙ እንዳትሄዱ ለማሳሰብ ነው። ስለዚህ እርሳቸው ዕለቱን አስመልክቶ በሰፊው የእግዚአብሔርን ቃል ያስተምራሉ። እኔና እናንተ ቁጭ ብለን አይምሮአችንን ማስታወሻ አድርገን እንማራለን ማለት ነው። አምላካችን እግዚአብሔር በመምህራችን አድሮ እንዲያስተምረን መልካም ፈቃዱ ይሁን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ጸሮ አግረረ ወልድ ዘዓለም ፈጠረ አምላከ ሰላም እምኩሉ ተለዓለ። የሰላም አምላክ በመስቀሉ ጠላትን አሸነፈ፣ ጥልን ገደለ ተብሎ ስለተጻፈና ሕይወታችንም ላይ እየሰራ ስለሆነ በትምህርተ መስቀል ዳግም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት በፈቃዱ ማተቤ የደብረ ሰላም ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ክቡር ሊቀ ስዩማን መምህር አብርሃም የደብሩ ዋና ጸሐፊ፣ መምህር ገብረ ማርያም የደብሩ የስብከተ ወንጌልና ሐዋርያዊ ማስተባበሪያ ክፍል ኃላፊ፣ ክቡራን አባቶቼ ካህናት፣ ዲያቆናት፣ መዘምራን፣ የሰንበት ትምህርት ቤት አባላት፣ የእግዚአብሔር በጎ ስጦታዎች፣ የቤተ ክርስቲያን አበባዎች፣ የመንግሥተ ሰማያት ፍሬዎች ሁላችሁም የምስጢር ሙዳይ የብርሃን መዝገብ በሆነችው በእናታችን በቅድስት ድንግል ማርያም ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅርና ሰላም እንደምን አረፈዳችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ያለፉትን ዕለታት ሁሉ በቸርነቱ አሳልፎ ዛሬን በዕድሜያችን ላይ ጨምሮ በውስጣችን ላይ ጠቅመን እንደሚጠቅመን በማሰብ አምቀንና አጠራቅመን የያዝነውን የኃጢአትን ጓዝ ሁሉ ዕለት ዕለት በምንናዘዘው ኑዛዜና በምናስቀድሰው ቅዳሴ በምንዘምረው መዝሙር ዛሬም ድረስ ፍቅሩ ሳይቀዘቅዝ የጠበቀን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ዕለቱን ተመልክተን ዘመኑን ዋጅተን አባቶቻችን የሰሩልንን ስርዓት መሰረት አድርገን የእግዚአብሔርን ቃል ከሕይወታችን ጋር አዛምደን መንፈሳዊ ሕይወታችን እንዲበረታ ስጋዊ ሕይወታችን በመንፈሳዊ ሕይወታችን እንዲሸነፍ ወደ ሰማዩ ከመሄዳችን አስቀድሞ የሰማያዊው ሕይወት እንዲወርሰን ለተወሰኑ ደቂቃዎች ፈቃደ እግዚአብሔርን መሰረት አድርገን እግዚአብሔር መንፈስ ቅዱስን አጋዥና የጉባኤው መሪ በማድረግ ቃሉን እንማራለን። ለትምህርታችን መነሻ የሚሆነን ቃል ደግሞ በዘጸአት ምዕራፍ 33 ቁጥር 7 ላይ እግዚአብሔርን የሚፈልግ ወደ መገናኛው ድንኳን ይውጣ
የሚል ይሆናል። የሚገርም ቃል ነው። እግዚአብሔርን የሚፈልግ ወደ መገናኛው ድንኳን ምን ይበል? ይውጣ። ጥቅሱን ሁላችሁም ቤታችሁ ሄዳችሁ እንድታነቡት ሳይሆን አይምሯችሁ ላይ እንዲታተም እንዲቀመጥ እንፈልጋለን። እግዚአብሔርን የሚፈልግ ወደ መገናኛው ድንኳን ይውጣ። ያዘዘው እግዚአብሔር ነው። ተናጋሪውና ጸሐፊው ደግሞ ነቢዩ ሙሴ ነው። እግዚአብሔር እስራኤልን ሲያወጣ ከሕዝቡ ጋር አብሯቸው እየቀደመ ይጓዝ ነበረ። በዛ ልክ እና በዛ መንገድ ሆነው ስላልተገኙ ልዑል እግዚአብሔር ነቢዩ ሙሴን ሌላ ትእዛዝ አዘዘው። ከዚህ በኋላ የመገናኛው ድንኳን ከ12ቱ ነገደ እስራኤል ድንኳን እንደ አንዱ አይሆንም። ከዚህ በኋላ የመገናኛው ድንኳን ከ12ቱ ነገደ እስራኤል ድንኳን መኖሪያ መጠለያ ቤት አጠገብ አይሆንም። ከዚህ በኋላ የኔ መኖሪያ ከሕዝቡ መኖሪያ የተለየ የራቀ ይሆናል። ከሕዝቡ መካከል እኔን የሚፈልግ እኔን የሚሻ እኔን ማነጋገር የፈለገ እንባው እንዲታበስ ሐዘኑ በደስታ እንዲለወጥ የፈለገ አንድ ወይንም ከዛ በላይ አለያም ሕዝብ ሲኖር ወደ መገናኛው ድንኳን ይምጣ አለው። ወደ ምኑ ይምጣ? ወደ መገናኛው ድንኳን ይምጣ። የመገናኛው ድንኳን ከሰፈሩ የተለየ ይሁን፣ ራቅም ይበል። ሕዝቡ ደስታውንና ሐዘኑን መግለጽ ሲፈልግ ከኔ ከአባቱ ከፈጣሪው ጋር መነጋገር እና መስዋዕትንና ቁርባንም ማቅረብ ሲፈልግ ከቤቱ ወጥቶ ወደ እኔ ይምጣ አለ። ከምን ወጥቶ? ከቤቱ ወጥቶ ከቤቱ ወጥቶ ከሰፈሩ ተለይቶ እኔን ለማግኘት ይውጣ። ዛሬም የሆነው ይህ ነው። አምናለው እኔም እናንተም የመጣ ነው ወራዊው የቅዱስ ገብርኤል በዓል እንደሆነ አውቀን አብዛኞቻችን በመላኩ ቅዱስ ገብርኤል አማላጅነት እግዚአብሔርን በዝማሬ አምልከን ሰላም ለኪ ቅድስት ቤተክርስቲያን ብለን ልናመልከው መጣን። ግን እርሱ ያዘጋጀልን ግን እርሱ ሆኖ የጠበቀን ሌላ ነው። እውነት ነው። ከሰፈራችን ወጥተን መጣን። ቤታችንን ዘግተን መጣን። በምህረቱ ባለጸጋ የሆነው ልዑል እግዚአብሔር ግን ይኸው ታቦታቱን ፊታችን ላይ አቆሞ እርሱ ከእኛ ጋር እየተነጋገረ እኛ እርሱን በመዝሙር እየተነጋገርነው ነው። ክብርና ምስጋና ለእግዚአብሔር ይሁን። መጽሐፍ ምን ይላል? በዚህ በመጽሐፈ ኢያሱ 10 ቁጥር 18 ላይ ግሩም የሆነ ቃል ተጽፏል። እግዚአብሔር
እንደዛ ቀን የሰውን ቃል የሰማበት ከዛ በፊትና ከዛም በኋላ እስከ ዛሬ ድረስ የለም ይላል። ተመልከቱ። እግዚአብሔር የሰውን ቃል የሰማበት፣ የማንን ቃል የሰማበት? የሰውን ቃል የሰማበት ከዛ በፊትም ሆነ ከዛ በኋላ እስከ ዛሬ ድረስ የለም የለም። ያ ቀን ለሰው ልጅ የተለየ ቀን ነበረ። ያ ቀን ሰው ሁሉ ልቡን ለእግዚአብሔር የከፈተበት ቀን ነበረ። ያ ቀን የሰው ልጅ በጸሎት በእንባ ሆኖ ከእግዚአብሔር ጋር የተስማማበት ቀን ነበረ። ስለዚህ እግዚአብሔር እንደዛ ቀን የሰውን ቃል የሰማበት ቀን የለም አለ። የሰማበት ቀን ምን አለ? የለም። እውነት ነው። ያ ቀን የሰው ልጅ ሁሉ ጉልበቱን ለእግዚአብሔር ያስገዛበት፣ እግዚአብሔር የብርሃንን ሰዓት እጥፍ ያደረገበት። ተመልከቱ፣ የብርሃን ቁጥር 12 ነው። የፀሐይ ቁጥር በአንድ ቀን 12 ሰዓት ነው። ነገር ግን በዛ ቀን አለ የብርሃንን ቁጥር የፀሐይን ሰዓት 12 ሰዓት ሲደመር 12 አድርጎ 24 ሰዓት ሙሉ ረዘመላችኋል። በምን? በጸሎት፣ በምን? በእንባ፣ በምን? በአምልኮ፣ በምን? በዝማሬ። ዛሬም ቤተክርስቲያናችን ላይ የሆነ ያለው ይሄ ነው። ተመልከቱ፣ ፀሐይ ለእስራኤል ሲረዝም ለነሱ ድል ነበረ። ለኔና ለናንተ ደግሞ እድሜያችን ሲረዝም ቀን ሲሰጠን ቤታችንን ዘግተን ወደ ቤቱ ስንመጣ ሰፈራችንን ትተን ወደ መገናኛው ድንኳን ስንቀርብ ይህ ቀን ለኔና ለናንተ የተለየ ሆነ። ክብርና ምስጋና ለእግዚአብሔር ይሁን። ምናልባት እኔና እናንተ ብዙዎቻችን ይህ ቀን በሕይወት ምዕራፌ የተለየ ነው ብላችሁ የጻፋችሁት ማስታወሻ ይኖራችሁ ይሆናል። ይህ ቀን ለኔ የተለየ ነው ብላችሁ ልደታችሁን አለያም ደግሞ ጋውን ለብሳችሁ የተመረቃችሁበትን ቀን አለያም ደግሞ ጋብቻ የፈጸማችሁበትን ቀን አለያም ደግሞ ወልዳችሁ የሳማችሁበትን ቀን አለያም ደግሞ የወለዳችኋቸው ልጆቻችሁ ተምረው የተመረቁበት ቀን የተለየ ቀን ነው ብላችሁ ይሆናል። ይህ ተጨማሪ ነው። የተለየ ቀን በክርስቲያኖችና በአማንያኖች ዘንድ ከታቦታቱ ፊት ቁመን የምንባረክበት የዛሬው ቀን ስለሆነ ከፍ አድርጋችሁ እግዚአብሔርን አመስግኑ። ቤታችሁ ስትመለሱ ተባርካችሁ ስትመለሱ እግዚአብሔርን አክብራችሁ ስትመለሱ በአጀንዳችሁ ላይ በአይምሯችሁ ላይ በማስታወሻችሁ ላይ የተለየ ቀን ብላችሁ ከያዛችሁ እንዲህ በታቦታቱ የምትባረኩበትና ከመገናኛው ድንኳን የምትገኙበት ቀን ስለሆነ ግድ የለም እግዚአብሔርን ከፍ አድርጋችሁ አመስግኑት። የመገናኛው ድንኳን የምኑ ድንኳን? የመገናኛው ማን ከማን ጋር የሚገናኝበት? ማን ከማን ጋር? እግዚአብሔርና ሰው የሚገናኝበት። አስተውላችኋል? ስታስቀድሱ ከእግዚአብሔር ጋር እኮ እየተገናኛችሁ ነው። ስትዘምሩ ከእግዚአብሔር ጋር እየተገናኛችሁ ነው። ስትጸልዩ ከእግዚአብሔር ጋር እየተገናኛችሁ ነው። አሁን ከኛ ጋር አይደለም፣ ከካህናቱ ጋር አይደለም፣ ከመላኩ ከቅዱስ ገብርኤል አምላክ ከሆነው ከእግዚአብሔር ጋር ነው እየተገናኛችሁ ያላችሁት። እልልታችሁን ለእግዚአብሔር አቅርቡ።
ይህ ቤተ መቅደስም የተሰራው ተሰብስበን ልናድም አይደለም። ተሰብስበን ቆይተን እንድንወጣም አይደለም። ሰፈራችን ስለደበረንም አይደለም። ስራችን ትርፍ ስለሌለው አይደለም የምንመጣው። ከእግዚአብሔር ጋር ስለምንገናኝ ነው እዚህ ቤተ መቅደስ የተሰባሰብነው። አምናለሁ ሞልቶላችሁ አይደለም እዚህ የመጣችሁት። ቤታችሁ ብዙ የሚያስጨንቅ ነገር እንዳለ አምናለሁ። አስቸጋሪ አለቃ ያለባችሁ እህቶችና ወንድሞችም አይምሯችሁ እዛ ተከፍሎ እዚህ ያነገሳችሁ መሆኑንም ጠንቅቀን እናውቃለን። እንዲያውም ቅድም የሰንበት ትምህርት ቤት አባላቱ እንኳ ሳይቀሩ ከመላኩ ከቅዱስ ገብርኤል በረከትን ለማግኘትና በእግዚአብሔርና በሰው ፊት በሞገስና በጥበብ ለማግኘት ፈተናቸውን እንኳ ሳይቀር አቋርጠው እንደመጡና ደብሩም የትብብር ደብዳቤ እንዲጽፍላቸው አባታችንን በደስታ እየጠየቁና እሳቸውን በደስታ እየመለሱላቸው ነበረ። ይህ ነው ልጅነት። ይህ ነው በአባቶቻችን እግር ስር መለወጥ። ይህንን የህይወት ጠባይ እንዳይቀይርባቸውና በዚህ ልክ የህይወትን ፈተና እያለፉ መልአኩ ቅዱስ ገብርኤል ቤት የትምህርትና የሥራ ዘመናቸው ሁሉ እንዲያልቅ ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። በመዝሙር 20 ቁጥር 1 ላይ እንዲህ የሚል ቃል ተጽፏል። ይስማዕከ እግዚአብሔር በዕለተ ምንዳቤከ ወይቁም ለከ ስሙ ለአምላከ ያዕቆብ ወይፈኑ ለከ ረድኤተ እመቅደሱ። ተቸግረ ከሆነ ከመገናኛው ድንኳን ቀርበ ችግርህን ስትነግረው እንባህን እያነባ ወደ ላይ ስትመለከተው ስለ ታላቅ ስሙ በችግር ላይ ይቁም አንተንም ያጽናህ። ወይፈኑ ለከ ረድኤተ እመቅደሱ ከመቅደሱም ረድኤትን ይላክልህ። ከምኑ ምንን ይላክልህ? ከመቅደሱ ረድኤትን ይላክልህ። ከመቅደሱ ለሕመምህ ጤናን ይላክልህ። ከመቅደሱ ብቸኝነትን ይቅረፍልህ። ከመቅደሱ እንባህን ያብስልህ። ከመቅደሱ መባህን ይቀበልልህ። ከመቅደሱ ኃጢአትን ያስተስርይልህ። ከመቅደሱ ትዳርህን ይባርክልህ። ከመቅደሱ ስራህን ሁሉ ይባርክ አለ። ከምኑ? ከመቅደሱ። ረድኤት ከመቅደሱ ነው። ጤና ከመቅደሱ ነው። ዘላለማዊ ሕይወት ከመቅደሱ ነው። እግዚአብሔርን መገናኘት የሚቻለው በመቅደሱ ነው። መባረክ የሚቻለው በመቅደሱ ነው። የቀዘቀዘ ፍቅራችንም ወደ ቀደመ ፍቅሩ የሚመለሰው በመቅደሱ ነው። የዘላለም ሕይወት የሆነውን ቅዱስ ሥጋና ክቡር ደሙንም የምንቀበለው በምኑ ነው? በመቅደሱ ነው። እንኳን በመቅደሱ ተገኛችሁ። ክብርና ምስጋና ለእግዚአብሔር ይሁን። ይህንን ነው ዘላለማዊ ሕይወት የምናገኝበትን ከእግዚአብሔር ጋር የምንነጋገርበትን ኃጢአታችን የሚስተሰረይበትን የእግዚአብሔር ኤምባሲ የሆነችውን አምባሳደሮች ሆነን ለአልጫው ዓለም ጨው ለጨለማው ዓለም ብርሃን እንድንሆን ይህችን ቤተ ክርስቲያን ከ12 ዓመት በፊት ለተከሉ አባቶቻችን አንዴ ስለ አገልግሎታቸው ከፍ አድርጋችሁ አመስግኗቸው። ደግሞም ከሰፈር ይህንን ሰፈር ለመረጠ፣ ከዘመን ያንን ዘመን ለመረጠ፣ ከሰውም ይህንን ሰው ለመረጠ ክብርና ምስጋና ለእግዚአብሔር ይሁን። ለዚህ ነው ቅድም ዳዊትኒ ይብዬ የሚለውን በምልዋት ገብርኤልኒ ይብዬ ዛቲ ይእቲ ምዕራፍ ለዓለም ዝየ አሐድር እስመ ኀረይክዋ። ገብርኤልም እንደዚህ አለ፣ ከዚህ አካባቢ ካሉ ቦታዎች ይህንን መርጫለሁ አለ። እዚህ አካባቢ ካሉ ሰዎች ደግሞ ይህንን ቦታ እንዲሰጡኝ እዚህ አካባቢ የዚህን መሬት ባለቤቶች መርጫለሁ አለ።
ከዘመን ደግሞ ያንን ዘመን መርጫለሁ አለ። ስለዚህ ዝአድርስ መሐረይክዋ ይህንን ቦታ መርጬዋለሁና አባቴ ተመልከቱ፣ አምላኬ እኔ በአማላጅነት እግዚአብሔር በሁሉን ቻይነት እንዲመለክበት ገብርኤል ይህንን ቦታ መርጬዋለሁ አለ ብለው ነው የሰንበት ትምህርት ቤት አባላቱ የዘመሩልን። ክብርና ምስጋና ለእግዚአብሔር ይሁን። እውነት ነው። እንኳን መልአኩ ይቅርና እንኳን እግዚአብሔር ይቅርና እኛስ መርጠን አይደል የምንከራየው? እኛስ ሰፈር መርጠን አይደል ቤት የምንሰራው የምንገዛው? እኛስ መርጠን አይደል የምንወዳጀው? እርሱም ከዘመን ዘመንን ይመርጣል፣ ከሰው ሰውን ይመርጣል፣ ከሁኔታ ሁኔታን ይመርጣል፣ ከቦታ ቦታን ይመርጣል። እነዚሁን ሁሉ በዘመናችን ጠቅልሎ ስላደረገው ክብርና ምስጋና ለእግዚአብሔር ይሁን።